በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም ዘአልብከ ጥንት ወተፍጻሜት ቀዳማዊ ወደሃራዊ ሕያው ልዑል ብሩክ አምላክ በብዝሃ ምሕረትከ እስከ ዛቲ ሰዓት ዘአብጽሕከነ ዘአርአይከነ ዘንተ ነግ በእንተ ኩሉ ነገር ዘፈቀድከ ለነ ዘገበርከ ለነ ንጉሠነ አምላከነ እግዚእነ ወአቡነ ዘበሰማያት ንሴብሐከ። ወላዲተ አምላክ ወላዲተ ሕይወት ወላዲተ ብርሃን እሙ ለፀሐይ ጽድቅ እግዝእተ ኩሉ ፍጥረት ንግሥተ ሰማያት ወምድር እመ ብዙኃን ተስፋ ቅቡፃን በእንተ ኩሉ ነገር ዘገበርኪ ለነ ምንተኑን አሴኪ ወወላዲተ ሕይወት ንሴብሐኪ። ክቡርን መስቀል ንዑድ መስቀል ብርሃነ መስቀል ኃይል ጽዮን ዘኮንከነ በእንተ ዘኢተፈለጥከ እምኔነ በርእየተ ብዙኃ ጌጋየነ ወብዙኃ አበሳነ ንሴብሐከ። ኩልክሙ ቅዱሳን ሉል እግዚአብሔር ዘሐሬክሙ በበአብያቲክሙ በበክብርክሙ ንሴብሐክሙ። እፎ ሀደርክሙ እፎ መጻእክሙ ለይኩን ስመ እግዚአብሔር ወስመ እሙ ወስመ ቅዱሳኒሁ ወትረ በኩሉ ጊዜ ወበኩሉ ሰዓት ይሴባህ። እንደ ሉል እግዚአብሔር ቅዱስ ፈቃድ ለጥቂት ደቂቃ የእግዚአብሔርን ቃል እንማማራለን። እግዚአብሔር መንፈስ ቅዱስ ሚስጥርና ጥበቡን ለሁላችን የሚግለጥልን ለእኔም የምናገርበትን አንደበት ለእናንተም የምታደምጡበትን እዝነ ልቦና ያድለን። ወፈድፋ ደሰ ይትማ ወየሐቂ ስነኒሁ ሶበ ይሰምዕ ዜና ውዳሴኪ። ወፈድፋ ደሰ ይትማአ ወየሐቂ ስነኒሁ ሶበ ይሰምዕ ዜና ውዳሴኪ። ሊቁ አባ ጊዮርጊስ ወላዲተ አምላክን በማመስገን በማወደስ ከኢትዮጵያ ሊቃውንት ወገን የሆነ ፍጹም በወላዲተ አምላክ ፍቅር የተነደፈ በየጊዜያቱና በየሰዓቱ እስከ ሕይወቱ ተፍጻሜ ድረስ ወላዲተ አምላክን ሲያመሰግን የፈጣሪውን ሕግና ስርዓት ሲያከብር በርትዕ ተዋሕዶ ሃይማኖት ጸንቶ የኖረ አባት ነው አባ ጊዮርጊስ ዘጋስጫ። በአርጋኖን ዘሰሉስ ላይ ይህንን ቃል እናገኛለን። በድጋሚ ወፈድፋ ደሰ ይትማአ ወየሐቂ ስነኒሁ ሶበ ይሰምዕ ዜና ውዳሴኪ። ከሁሉ አስበልጦ ከሁሉ በላይ የውዳሴሽን ዜና በሰማ ጊዜ ጠላት ዲያብሎስ ይቆጣል፣ ይናደዳል፣ ጥርሱንም ያፏጫል ይላል። ከሁሉ አስበልጦ ከሁሉም የሚያናድደው የሚያበሳጨው ጥርሱን የሚያፏጨው ያንቺን የውዳሴሽን ነገር ስለ አንቺ የሚነገረውን ነገር በሰማና ባደመጠ ጊዜ ይቆጣል፣ ይናደዳል፣ ጥርሱንም ያፏጫል ይላል። እንግዲህ ይህንን ኃይለ ቃል መሰረት በማድረግ እንነጋገራለን። አባ ጊዮርጊስ ዘጋስጫ በአርጋኖን ዘሰሉስ ላይ በጥቂቱ ያሉትን ኃይለ ቃላት እንመለከታለን። ርጉም ውእቱ ዘኢያከብር ኪያኪ። አንቺን የማያከብር ምንድን ነው አለ? ርጉም ነው፣ የተረገመ ነው። ወዘኢሰግድ ለክብርኪ። ለክብርሽም የማይሰግድ ምንድን ነው? የተረገመ ነው። ርጉም ውእቱ ዘኢያፈቅረኪ እሙስተ ልቡ። ከልቡም የማያፈቅርሽ የማይወድሽ ሰው ምንድን ነው አለ? የተረገመ ነው። ወዘኢያከብር እማይመቀ ህሊናሁ። ከህሊናውም ውስጥ
ተነሳስቶ አንቺን የማያመሰግን የማያወድስ ምንድን ነው አለ? ርጉም ውእቱ። እስኪ ርጉም ውእቱ በሉ። ርጉም ውእቱ እንግዲህ የተረገመ ነው የተመረቀ ነው ይላል እንዴ? የተረገመ ነው። ርጉም ውእቱ ወመክፈልቱ ገሃነም ዘኢሰግድ ለክብርኪ። ለክብርሽ የማይሰግድ የተረገመ ነው። መክፈልቱም ወይ ደግሞ መጨረሻውም ገሃነም ነው። የገሃነም እሳት ይጠብቀዋል። ወዘኢገኒ ለእበየኪ። ለክብርሽ ለገናንነትሽ እግዚአብሔር ለሰጠሽ ጸጋ ኦ ምልእተ ጸጋ ምልእተ ክብር ምልእተ ፍቅር ምልእተ ውዳሴ መሆንሽን ለማያምን ይህንንም አምኖ ገናንነትሽን ከፍታሽን ለማያመሰግን ሁሉ መክፈልቱ ምንድን ነው አለ? ገሃነመ እሳት። ቀጥሎ ምን ይላል? ብሩካን ኩሎሙ እለ ያፈቅሩኪ። እዚህ ጋር ደግሞ ደስ የሚል ነገር እናደምጣለን ማለት ነው። ብሩካን ኩሎሙ እለ ያፈቅሩኪ። የሚያፈቅሩሽ ሁሉ ምንድን ናቸው? ብሩካን ናቸው። ኦ ድንግል ብሩካን ኩሎሙ እለ ያከብሩኪ። የሚያከብሩሽ ሁሉ ምንድን ናቸው? የተባረኩ ናቸው። አንቺን ከፍ የሚያደርጉ ስምሽን የሚጠሩ ስምሽንም ለትውልድ ትውልድ የሚያስተላልፉ እናትነትሽን፣ ፍቅርሽን፣ ገናንነትሽን፣ ልዕልናሽን ሁሉ የሚናገሩት ምንድን ናቸው አለ? ብሩካን ኩሎሙ። መድኃኔዓለም በዳግም ምጽአቱ ለፍርድ በመጣ ሰዓት ሕዝቡን ሲሰበስብ ምን ብሎ ነው? ኑ ብሩካን አቡየ፣ ኑ የአባቴ ብሩካን ወደ እኔ ኑ፣ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል እያለ በሕይወታችን ስለሰራናቸው ስራዎች ሁሉ እየተናገረ የተጻፈውን እያነበበ ይፈርድብናል ማለት ነው። ስለዚህ የተራበን አላበላንም፣ የተጠማን አላጠጣንም። የገሃነም ፍርድ የሚገባን ከሆነ እንግዲያውስ ወላዲተ አምላክን እናቱ ንግሥተ ሰማያት ወምድር የጸነሰችውን ያዘለችውን 9 ወር ከ10 ቀን የተሸከመችውን እናቱ ወላዲተ አምላክን አለማመስገን አለማክበር ደግሞ ምንኛ የሞት ሞትን ያስከትላል። ስለዚህ ብሩካን ኩሎሙ እለ ያፈቅሩኪ። የሚያፈቅሩሽ የሚወድሽ ከፍ ከፍ የሚያደርጉሽ ሁሉ ብሩካን ናቸው። ኦ ድንግል ብሩካን ኩሎሙ እለ ያከብሩኪ። የሚያከብሩሽ የሚያገኑሽ ሁሉ የተባረኩ የተወደዱ በእግዚአብሔር ዘንድ በአንቺም ዘንድ በቅዱሳኑም ፊት የተወደዱ ናቸው። ኦ ንግሥት ብሩካን ኩሎሙ እለ ይዌድሱኪ። ንግሥት ሆይ ምን ይላታል? ኦ ንግሥት እስኪ በሉ። አዎ ንግሥተ ሰማያት ወምድር ናትና መትሕተ ፈጣሪ መልዕልተ ፍጡራን ናትና ወላዲተ አምላክን ንግሥት ብሎ ይጠራታል። ኦ ንግሥት ብሩካን ኩሎሙ እለ ይዌድሱኪ። የሚያወድሱሽ የውዳሴሽን ነገር የሚናገሩ ውዳሴሽን የሚያደርሱ ምንድን ናቸው? ብሩካን ናቸው፣ የተባረኩ ናቸው። ከተረገሙ ትውልድ ወገን አይደሉም ይላል። ቀጥሎም ኦ ንጽሕት ብሩካን ኩሎሙ እለ ይሴብሑኪ። ንግሥት ብሎ ቀጥሎ ምን አላት? ኦ ንጽሕት፣ ንጽሕት እምንጹሐን ናትና ከንጹሐን ሁሉ ንጽሕት የምትሆን ወላዲተ አምላክን ብሩካን ኩሎሙ እለ ይሴብሑኪ። ስባሄ ገናይ ውዳሴ አኮቴት ላንቲ የሚያቀርቡ ሁሉ ምን ናቸው? ብሩካን ናቸው፣ የተባረኩ ናቸው።
ኦ ፍስህት የመላእክት አለቃ ቅዱስ ገብርኤል የልደቱን ዜና ሊያበስራት ከሰማያ ሰማያት ወርዶ ወደ እርሷ በመጣ ጊዜ ምንድነው ያላት? ተፈስሒ ፍስሕት ኦ ምልዕተ ጸጋ፣ ጸጋን የተመላሽ ደስታን የተሞላሽ ቅድስት ሆይ ምን ይበልሽ? ደስ ይበልሽ። ስለዚህ አባ ጊዮርጊስም ቅዱስ ገብርኤልን ተከትሎ ምን ይላታል? ኦ ፍስሕት ብሩካን ኩሎሙ እለ ያስተበጽኡኪ፣ ብሩካን ኩሎሙ እለ ያስተበጽኡኪ። አሁንም የሚያመሰግንሽ ትውልድ ሁሉ የተባረከ ነው። አባ ኤፍሬም በውዳሴው ኑ ኩልክሙ አሕዛብ ናስተብጽአ ለማርያም፣ እነሆ ከፍ ከፍ እናድርጋት ወላዲተ አምላክን እናመስግናት፣ ኑ በአንድነት ኑ በህብረት ወላዲተ አምላክን እናመስግን ብሎ በውዳሴ ማርያም እንደተናገረ ማለት ነው። ሲቀጥል ኦ ልዕልት ብሩካን ኩሎሙ እለ ይገኒዩ ለንግስኪ ኦ ውድስት፣ የልዑል እግዚአብሔር እናቱ እመመለኮት የመለኮት እናት የሚያቃጥለውን እሳት የተሸከመች ልዕልት ናትና ወላዲተ አምላክን ምን ይላታል? ኦ ልዕልት ብሩካን ኩሎሙ እለ ይገኒዩ ለንግስኪ ኦ ውድስት። የሚያመሰግኑሽ አሁንም ከፍ ከፍ የሚያደርጉሽ በጉባኤያቸው፣ በመንገዳቸው፣ በጉዟቸው፣ በህይወታቸው፣ በስራቸው ውስጥ አንቺን ከፍ ከፍ የሚያደርጉ ሁሉ ምንድን ናቸው? ብሩካን ናቸው። ምን ስለሆንሽ? ልዕልት ነሽና ከፈጣሪ በታች ከፍጡራን ሁሉ በላይ የምትሆን ወላዲተ አምላክ ሰማይና ምድር ስለ እርሷ የተፈጠሩላት፣ አዳምና ሔዋን ስለ እርሷ የተሰናዱላት፣ የሚታየውን ዓለም ሁሉ ስለ እርሷ የፈጠረ ወላዲተ አምላክን ምን ይላታል? ኦ ልዕልት እምልዑላን ብሩካን ኩሎሙ እለ ይገኒዩ ለንግስኪ ኦ ውድስት ይላታል። ሲቀጥል ወይእዜኒ ነንቃህ እንከ እምንዋ መሀኬት ወኢንኩን ከመ በድን በህድመተ ክቡድ ነዋም። ንጉሱ መድኃኔ ዓለምን ማመስገን እንዳለብን፣ እናቱ ወላዲተ አምላክን ማመስገን እንዳለብን፣ መንቃት ንቁ ሆነን ተሰናድተን ለጸሎት ለምስጋና መቅረብ እንዳለብን አባ ጊዮርጊስ ያስተምረናል። እንዲህ ሲል ወይእዜኒ ንንቃህ እንከ እምንዋ መሀኬት ወኢንኩን ከመ በድን በህድመተ ክቡድ ነዋም። እነሆ ሁለንተናን ከሚቆጣጠረው ከባድ ከሆነ እንቅልፍ እንንቃ። እምንዋ መሀኬት ወኢንኩን በድን በህድመተ ክቡድ ነዋም። ከሀኬት ከነዚህ ህላልነትም ርቀን ወላዲተ አምላክን ምንም በል እናመስግናት ይላል። እርሷን ከማመስገን ከሚያርቁ ነገሮች ሁሉ ርቀን ድቃት ሲል ምንድን ነው? ነዋም ሲል ምንድን ነው? በስጋ መተኛትን፣ በስጋ ማንቀላፋትን፣ በስጋ በእንቅልፍ ምክንያት መተኛትን ብቻ ለመግለጽ ፈልጎ አይደለም። እነሆ በኃጢአት ከወደቅንበት ከምስጋና ከአኮቴት ከውዳሴ ከተስተጓጎልንበት ነገር ሁሉ ርቀን ወደ ወላዲተ አምላክ እንጠጋ፣ ወደ እርሷም እንቅረብ፣ እናመስግናት። ብሩካን ኩሎሙ እለ ይሴብሑኪ ብሩካን ኩሎሙ እለ ይዌድሱኪ ብሩካን ኩሎሙ እለ ይገኒዩ ለክብርኪ እያለን ወላዲተ አምላክን ከንጽህናዋ ንጽህናን ከቅድስናዋ ቅድስናን ታካፍለን ዘንድ ወደ እርሷ እንቅረብ ሲል አባ ጊዮርጊስ ንንቃህ እንከ እምንዋ መሀኬት ወኢንኩን ከመ በድን በህድመተ ክቡድ ነዋም ይላል። በመቀጠል በህድመተ ክቡድ ነዋም ዘያጸርኦ ለስብሐተ ፍቁር ወልድኪ፣ እነሆ የልጅሽን ምስጋና ከሚያስተጓጉል ከእንደዚህ አይነቱ እንቅልፍ ምንም በል እንንቃ። ከእንደዚህ አይነቱ ከባድ ነዋም ከእንደዚህ አይነቱ ከባድ እንቅልፍ
በነፍስ በስጋ እንንቃ። ወአንቲኒ ስፊ የማነ እዴኪ ለአንስኦትየ። እነሆ ንጉሥ መድኃኔ ዓለምን እናቱ ወላዲተ አምላክን ቅዱሳንን ለማመስገን በጸሎት ተንበርክከን የምንቀርበው እንዴት ነው? ከእንደዚህ አይነቱ ንዋም፣ ከእንደዚህ አይነቱ ሀኬት፣ ከእንደዚህ አይነቱ እንቅልፍ እንዴት ነው የምንነቃው ሲል አባ ጊዮርጊስ ያስተምረናል። እንዲህ ሲል ወአንቲኒ ስፊ የማነ እዴኪ ለአንስኦትየ። ቀኝ እጅሽን ዘርጊ። አባ ጊዮርጊስ እንዲህ ሲል ይጠይቃታል ወላዲተ አምላክን ለጸሎት ለምስጋና ለአኮቴት እንድታበረታው ንጉሱን እርሷንና ቅዱሳንን የሚያመሰግንበትን አንደበት እንድትሰጠው ስፊ የማነ እዴኪ ለአንስኦትየ። ለምስጋና አበረታ ዘንድ ለአኮቴት ለግናይ እቃና ዘንድ የማነ እዴኪ ቀኝ እጅሽን ምን በይልኝ ዘርጊልኝ። ለምን? እሷ ካላነሳችው፣ እሷ ከወደቀበት፣ ካንቀላፋበት፣ ከሞተበት፣ ከተቀበረበት ሕይወት ካልሆነችው አንድ ሰው በንጉሥ መድኃኔ ዓለም ፊት ለምስጋና ለአኮቴት ለውዳሴ ሊቀርብ ምስጋና ሊያቀርብ ስለማይችል ማለት ነው። ስለዚህ አባ ጊዮርጊስ ምን ይላል? ስፊሂ እዴኪ ቀኝ እጅሽን ዘርጊልኝ ለአንስኦትየ። ዘርጊና አንሽኝ፣ ቀኝ እጅሽን ዘርጊና አንሽኝ። እምነ ምስካብየ ከተኛውበት ካንቀላፋውበት ቀኝ እጅሽን ዘርጊና አንሽኝ። እስመ ጸላኢ ጽሙአ ደመሰብ ሶበ ይፈቅድ ይጽሐው ለጸሎት። ጠላት ዲያብሎስ ለጸሎት የሚተጋውን ሰው አይወደውምና ምን ያደርገዋል? እርሱ ዘወትር የሰውን ደም የሚጠጣ የሰው ልጆችን ከጸሎት ከምስጋና ከአኮቴት የሚያስታጉል ጠላት ነውና ምን ያደርገዋል? ከባድ እንቅልፍ በላዩ ላይ ይጥልበታል። እነሆ ለጸሎት ሊተጋ ሲል፣ ለምስጋና ለአኮቴት ሊቀርብ ሲል፣ በንጉሱ ፊት ለምስጋና ሊቀርብ ሲል ምን ያደርገዋል? ከባድ እንቅልፍ ይጥልበታል። ከዛም መንቃት አይችልም። ነገር ግን ለዚህ መፍትሄ ምን አለን? ስፊ የማነ እዴኪ ለአንስኦትየ። ከገባሁበት እንቅልፍ ከያዘኝ ሀኬት እንደመለስ የማነ እዴኪ ቀኝ እጅሽን ምን በይልኝ ዘርጊልኝ። ሶበ ይፈቅድ ይጽሐው ለጸሎት ያከብድ ንዋመ። አንድ ሰው ለጸሎት ሊተጋ ሲል፣ ለአኮቴት ለግናይ ለውዳሴ በንጉሱ ፊት ሊቀርብ ሲል ምን ያደርገዋል? ከባድ እንቅልፍ ይጥልበታል። ያ ማለት በስጋ አንድም በስጋ ነው፣ ሁለተኛም ደግሞ ቀርቦም ህሊናው፣ አእምሮ፣ ልቦናው፣ መንፈስና ህይወቱ ሁሉ ከጸሎቱ ጋራ ከአኮቴቱ ጋራ ወይ ደግሞ ከተንበረከከበት ዓላማ ጋር እንዳይሆን ያደርገዋል ማለት ነው። ያከብድ ንዋመ ዲበ ቀንደደ አይን ወይ ሰብር ቀራንብተ በድቃስ። እነሆ ቅንድቦቹን ሽፋሽፍቶቹን ሁሉ ምን ይላል? ይቆጣጠራል። ከዛም ቶሎ ብሎ ከጸሎት እንዲወጣ ከጸሎት እንዲታጎል ያደርገዋል ማለት ነው። ለዚህ ሁሉ መፍትሄ ግን ምን አለ? ሰፊ እዴኪ ለአንስኦትየ። እጅሽን ዘርጊልኝ። የትኛውን እጇን? ቀኝ እጇን። ሲቀጥል ምን ይላል? ወአልቦ ዘያፈቅር ሰይጣን ከመ አሐድጎ ጸሎት እስመ ጸሎትሰ ሀጽውእቱ። በመቀጠል ምን ይላል? ወአልቦ ዘያፈቅር ሰይጣን ከመ አሐድጎ ጸሎት እስመ ጸሎትሰ ሀጽውእቱ በሀቤሁ። እነሆ ከሁሉም በላይ ጠላት ዲያብሎስ ምን ይላል? ጸሎትን አይወድም። ጸሎት የሚያደርስ ሰው በፊቱ ምን የሚያደርግ ነው? ጦር ጋሻን ይዞ እንደሚዋጋው ሰው ይፈራዋል፣ አይወድምም ይላል። ዘይደግጾ አይኖ አይኑን እንደሚወጋው
ጦር መውጊያን እንደያዘ ሰው ይፈራዋል ይላል። እስመ እሳት ይወፅእ እምአፉሁ ለዘይጼሊ ወያውእዮ ለሰይጣን። እነሆ ከሚጸልይ ሰው አፍ ውስጥ ምን ይወጣል አለ? እሳት ይወጣል። ሰይጣንንም ምን ይለዋል? ያቃጥለዋል። ወበእንተ ዘይጸልእ ሰይጣን ትግሃ ወጸልዮ እምኩሉ ገቢረ ሰናይ። ለዚህም ጠላት ዲያብሎስ ከሁሉ በጎ ምግባራት ሁሉ ይልቅ ለምስጋና ለጸሎት መትጋትን ምን ይላል? ይጠላል። የትምህርታችን ርዕስ ምን ነበረ? ወፈድፋደሰ ይትመአ ወየሐቂ ስነኒሁ ሶበ ይሰምዕ ዜና ውዳሴኪ። ከሁሉ በላይ ግን ከነዚህ ነገሮች ከበጎ ምግባራት ይልቅ ግን የሚያስደነግጠው የሚያስቆጣው ጥርሱን የሚያፏጫው ነገር አለ። እርሱም ሶበ ይሰምዕ ዜና ውዳሴኪ። እስኪ በሉት። ሶበ ይሰምዕ ዜና ውዳሴኪ። የውዳሴሽን ዜማ፣ የውዳሴሽን ዜና፣ የውዳሴሽን ብስራት በሰማ ጊዜ ምን ይላል? ይደነግጣል፣ ይፈራል፣ ይንቀጠቀጥማል። ጥርሱንም ምን ይላል? ያፏጫል። እስመ ሰሚአ ውዳሴኪ ጉድ ውእቱ በሀቤሁ። መጥረቢያን እንደያዘ ሰው ውዳሴሽን ይፈራዋልና። ዘይሰብር ቁየጺሁ። እነሆ ሁለንተናውን ሊሰባብረው ኃይል አለውና ጉልበት አለውና የውዳሴሽን ነገር መስማት ጠላትን ምን ይለዋል? ያስደነግጠዋል፣ ያስፈራዋል። ወሰይፍ ውእቱ ዘይመትር ርእሶ። ወሰይፍ ውእቱ ዘይመትር ርእሶ። ራሱንም እንደሚቀላው ሰይፍ ጠላት ዲያብሎስ ውዳሴሽን በመስማት ምን ይላል? ይደነግጣል። ወእምዝክረ ስምኪ ይደነግጽ ከመ ዘርእየ ንጥረ መብረቅ ዘይበርቅ በኃይል። እነሆ የውዳሴሽን ዝክር ስላንቺ የተነገረውን፣ ስላንቺ የተወደሰውን፣ ስላንቺ የተባለውን፣ ስላንቺ የተላለፈውን ነገር በሰማ ጊዜ ይደነግጣል። እነሆ የመብረቅ ፍንጣሪን እንዳየ ሰው ጠላት ዲያብሎስ ምን ይለዋል? ይደነግጣል። ዘይበርቅ በኃይል። እነሆ በኃይል እንደወረደ እንደ መብረቅ ፍንጣሪ ውዳሴሽን፣ ያንቺን አኮቴት፣ ያንቺን ውዳሴ ምን ይለዋል? ይፈራዋል፣ ያስደነግጠውማል ማለት ነው። ወእምአመ ተወለድኪ አንቲ ኢረከበ እረፍተ ወኢነሐየ። ለዚህ ሁሉ ምክንያቱ ምንድን ነው? ጠላት ዲያብሎስ አንቺ ከተጸነሽ ጀምሮ፣ ከጽንሰትሽ ጀምሮ፣ አንቺ ከተወለድ ጀምሮ ጠላት ዲያብሎስ ምን አላገኘምና? ሰላም፣ እረፍት፣ መጽናናትን አላገኘምና። ለምን? ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከሐሰት ወደ እውነት የምታሸጋግር ድልድይ ንግሥተ ሰማያት ወምድር ወላዲተ አምላክ ተወልዳለችና። ስለዚህ አንቺ ከመወለድሽ ጊዜ ጀምሮ ጠላት ዲያብሎስ ምን አላለም? እረፍት፣ ሰላም አላገኘም በሕይወቱ። ለዚህ ነው ያንቺን ውዳሴ፣ ያንቺን አኮቴት፣ ምስጋናሽን በሰማ ጊዜ ጠላት ዲያብሎስ የመብረቅ ፍንጣሪን እንደሰማ ወይ ደግሞ እንዳየ ሰው የሚያስደነግጠው የሚያስፈራው ማለት ነው። ሀመ ብኪ። እስኪ በሉ። በአንቺ ታመመ ማለት ነው። እንግዲህ ጠላት ዲያብሎስ በማን የታመመው? በወላዲተ አምላክ። ሀመ ብኪ ወተጽዕረ በወልድኪ። በአንቺ ታመመ፣ በልጅሽም ምን ያዘው? ጻር ያዘው። ወረከበ ስቃዬ በመስቀሉ ለዋህድኪ። በልጅሽም መስቀል ምን አገኘው? ስቃይ አገኘው። ወበእንተዝ ፈድፋደ ይጸልአኪ ሰይጣን እምኩሎሙ ዘመደ ፍጡራን። በዚህም ምክንያት በዚህም ሰበብ ከፍጡራን ሁሉ ወገን ሰማይና ምድር ተፈጥረው ከ22ቱ ስነ ፍጥረታት ሁሉ አንቺ ምን ይላል? ይጠላል። ወበእንተዝ ፈድፋደ ይጸልአኪ ሰይጣን እምኩሎሙ ዘመደ ፍጡራን።
ከሰው ልጆች ሁሉ በላይ አንቺን ይጠላል ማለት ነው። እንግዲህ ብስራታዊ ቅዱስ ማርቆስ ምዕራፍ 14 ቁጥር 38 ላይ ምን ይላል? ወደ ፈተና እንዳትገቡ ትጉ ጸልዩም፣ መንፈስስ ተዘጋጅታለች፣ ስጋ ግን ደካማ ነው። ስለዚህ ሁልጊዜ ሁላችንም ደካማ ስጋ ይዘናል። ነገር ግን ስፊ የማነ እዴኪ ለአንስኦቲየ፣ ቀኝ እጅሽን እኔን ለማበርታት እኔን ለትግሃ ጸሎት፣ ለትግሃ አኮቴት፣ ለትግሃ ውዳሴኪ አንቂኝ፣ ቀኝ እጅሽንም ዘርጊልኝ እያለን ወላዲተ አምላክን መማጸን ይገባናል ማለት ነው። እነሆ በመጽሐፈ ዜና መዋዕል ካልዕ ምዕራፍ 7 ቁጥር 15 ላይ አሁንም በዚህ ስፍራ ለሚጸለይ ጸሎት በዜና መዋዕል ካልዕ ምዕራፍ 7 ቁጥር 15 ላይ አሁንም በዚህ ስፍራ ለሚጸለይ ጸሎት ዓይኖቼ ይገለጣሉ ጆሮቼም ያደምጣሉ ብሎ እግዚአብሔር ወደ እርሱ በቀረብን ጊዜ ይልቁንም እናቱ ወላዲተ አምላክን ይዘን በቀረብን ጊዜ ዓይኖቹ እንደሚያዩ ጆሮቹም እንደሚከፈቱ እንደሚያደምጠን ጸሎታችንን እንደሚሰማን ያስተምረናል ማለት ነው። እንግዲህ 5ቱን ቀናት ልመና ብዙ ነገር እናቀርባለን አይደለ? ቅዳሜና እሁድ ሰንበታትን ደግሞ ለምንድን ነው? ለምስጋና። ስለዚህ ጸሎት ምስጋናንም ውዳሴንም ልመናንም ሁሉንም የያዘ ነው። ስለዚህ በየጊዜው በተሰጠን ጊዜ ምስጋናና ጸሎትን ማቋረጥ አይገባንም ማለት ነው። መጽሐፈ ጦቢት ምዕራፍ 12 ቁጥር 8 ላይ እንዲህ ይላል፣ ጸሎት ከምጽዋትና ከፍቅር ከእምነትም ጋር ያማረ የተወደደ ነው። እስኪ ይህንን ቃል አንድ ላይ እንበለው። ጸሎት ከምጽዋትና እስኪ በሉ፣ ጸሎት ከምጽዋትና ከፍቅር ከእምነትም ጋር ያማረ የተወደደ ነው። ስለዚህ ጸሎት ስናደርግ ከምን ጋራ መሆን አለበት? ከምጽዋት ጋራ፣ ከፍቅር ጋራ፣ ከእምነትም ጋራ። እንዲህ ሲሆን ምን ይላል? የተወደደ ነው። እንግዲህ ወላዲተ አምላክ ንግሥተ ሰማያት ወምድር ወላዲተ አምላክን የምናመሰግንበትን አንደበት፣ ቅዱሳንን የምናመሰግንበት ይልቁንም ንጉሠ ሰማያት ወምድር የሆነውን አምላክ የምናመሰግንበትን አንደበት ለሁላችንም ያድለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ